ሰላም ቅዱሳን የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ ጥቂት ደቂቃዎች ከኔ ጋራ በእግዚአብሔር ቃል እንቆያለን። የመልእክቴ ሐሳብ በርቱ የሚል ነው ወይም ደግሞ በርታ የሚል ነው። የኢየሱስ ስም የተባረከ ይሁን። ይህን ቃል ያገኘሁት ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ነው። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል ሐዋርያው ጳውሎስ ለጢሞቴዎስ። በርታ የሚለውን ቃል ብዙ ጊዜ የምንጠቀመው መልካም ነገር ላይ ላለ ሰው ነው። መልካም ነገር እያደረገ ያለውን ሰውዬ ካያችሁት አንድ ነገር ነው የምትጠቀሙት፣ በርታ ትሉታላችሁ። በርታ የምትሉት ደግሞ ሰውየው በምን መበርታት እንዳለበት እየነገራችሁት እየሰራው ያለው እያደረከው ያለው ነገር ትክክል ነውና በርታ ትሉታላችሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 1 ላይም ሲያበረታታው እናያለን። አያቶቹ እንዴት እንዳሳደጉት እንባውን ትጋቱን እየነገረው ውስጡ ያለው እሳት ሲመጣ እጆቹን በመጫን እንዲያቀጣጥል ውስጡ ያለውን ጸጋ ችላ እንዳይል ተራ እንዳይደለ እግዚአብሔር በክርስቶስ ኢየሱስ የሰጠውን አቅም በሽማግሌዎች እጅ መጫን ጋር የተሰጠውን የጸጋ ስጦታ ችላ እንዳይል እግዚአብሔር በብዙ እሱን እንደረዳና እንዳገዘ ሲያበረታታው እናገኛለን። በርታ ይለዋል። ብዙዎች ወደ ኋላ ተመልሰዋል። እነ ዴማስ የአሁኑን ዓለም ወደው ምቾትን ወደው ለወንጌል መከራን ከመቀበል ይልቅ ከወንጌል በመሸሽ ወደ ኋላ ተመልሰዋል። አንተ ግን በወጣትነት በልጅነት በብዙ ትጋት በብዙ እንባ በብዙ መንገላታት መከራን በመቀበል በአባት ቤት ይለዋል። ፊልጵስዩስ ላይ ሲናገር ጢሞቴዎስ በአባቱ ቤት እንደ ልጅ እንጂ እንደ ባሪያ ወይም ደግሞ እንደ አገልጋይ አይደለም እየተከፈለ የሚያገለግለው። ልጅ ለአባቱ እንደሚያገለግለው ከኔ ጋራ መፈተን እንዳገለገለ መፈተኑን ታውቃላችሁ ይላል ስለ ጢሞቴዎስ ሲናገር። ጢሞቴዎስ በተለያየ መንገድ እግዚአብሔርን የሚወድ ለእግዚአብሔር የጨከነ ለወንጌል የጨከነ ለወንጌል ያለው ልቡ ሰፊ እንደሆነ ይናገራል መጽሐፍ ቅዱሳችን። በተለይ ሐዋርያት ሥራ 16ን ሄዳችሁ ስታነቡ ሐዋርያ ጳውሎስ ጢሞቴዎስን የመረጠበት ምክንያት ሁሉ አለው። ምክንያቱ ምንድነው? ጢሞቴዎስ ትጉ እንደሆነ ይነግሩት ነበር ለጳውሎስ። ጢሞቴዎስ ይተጋ እንደነበረ ለወንጌል ያለው ልቡ ሰፊ እንደነበረ ይነግሩት ስለነበረ በቃ ከጳውሎስ ጢሞቴዎስን ከመውሰድ ወደ ኋላ አላቅማማ ወስደዋለሁ አለ። ወስደዋለሁ ይሄንን በብዙ በወንጌል እንዲበረታ ወንጌልን በማገልገል እንዲጨክን ወንጌልን በማገልገል ከኔ ጋር እንዲሳተፍ አድርገዋለሁ ብሎ በብዙ ነገር ውስጥ እንዳለፈና እንዳስተማረው ከጳውሎስ ብዙ ነገር እንደተማረ ጳውሎስ ራሱ ከኔ ብዙ ነገር ተምረሃል ብሎ ስለ ጢሞቴዎስ ሲናገር እናገኛለን። ጢሞቴዎስ በዚህ አይነት መንገድ ያለ ሰው ነበር። ኢየሱስ ክርስቶስ የተቀበለ በክርስቶስ ኢየሱስ ባለው ጸጋ እየበረታ እንዲሄድ ደግሞ ጳውሎስ ሲያበረታታው ሲያነቃው ምን ማሰብ እንዳለበት ምን ማድረግ እንዳለበት በምን አይነት መንገድ ቤተክርስቲያንን መምራት እንዳለበት ሲያበረታታውና ሲነግረው እናገኛለን። የጌታችን ኢየሱስ ስም የተባረከ ይሁን። ስለዚህ በርታ የሚለውን ቃል የምንጠቀመው መልካም ነገር ላይ ላለ ሰው ነው። ስለዚህ ሐዋርያ ጳውሎስ ጢሞቴዎስን መጥቶ በርታ ሲለው እንዲህ አይደለም። ጢሞቴዎስ በትክክለኛው መንገድ ላይ ነበር። የጸጋው ወንጌል በመስበክ ቃሉን በትክክለኛው መንገድ በማቅረብ የተፈተኑን ራሱን ለማቅረብ ይተጋ የነበረና እየተጋ የነበረ ሰው ነበር። ለዚህ ሰው ነው መጥቶ በርታ ያለው። አሁንም ልንገራችሁ፣ በተለያየ ጎዳናና መንገድ ወንጌልን እያገለገላችሁ ያላችሁ እህቶችና ወንድሞች በብራችሁም ይሁን በጉልበታችሁም ይሁን እድሜያችሁን ጊዜያችሁ ሰጣችሁም እያገለገላችሁ ካላችሁ በጌታ በኢየሱስ ስም በርቱ። በክርስቶስ ባለው ጸጋ በርቱ። አታቋርጡ፣ አትድከሙ፣ ተስፋ አትቁረጡ። በዛው ቀጥሉ። ንጹህ የሆነውን ሕይወትን አቅርብ ይለዋል ጢሞቴዎስን። በእግዚአብሔር መኖሪያ ቤት እንዴት መኖር እንዳለበት እኔ ጽፍልሃለሁ ይለዋል። እንዴት መኖር እንዳለበት እየነገረው ነው። በእግዚአብሔር መኖሪያ ቤት እንዴት መኖር እንዳለበት በምን አይነት መንገድ መመላለስ እንዳለበት በብዙ መንገድ ሲነግረው ሲያበረታታው እናገኛለን። ንጹህ የሆነውን ሕይወትን እንዲያቀርብ ንጹህ የሆነውን ቃል እንዲያቀርብ በቅድስና በትህትና በፍቅር በየዋህነት በቃል በኑሮ
ለሌሎች ምሳሌ እንዲሆን ታናሽ ነው፣ ታናሽነቱን ማንም እንዳይንቅ፣ ራሱን ከዓለም እንዲለይ፣ መራቅ ካለበት ነገር እንዲርቅ። አያችሁ መበርታት ማለት በርታ ብቻ አይደለም፣ መራቅ ካለበት ነገር ራቅም በርታ የሚል ቃል ነው። መቀጠል ባለበት መንገድ እንዲቀጥል መናገርም በርታ ማለት ነው። ስለዚህ እንድትበረቱ በጌታ ፍቅር አሳስባችኋለሁ። ሐዋርያው ጳውሎስ ለጢሞቴዎስ በምን ቃል እንዴት መበርታት እንዳለበት ይነግረዋል። በምን ቃል እንዴት መበርታት እንዳለበት፣ በምን መንገድ መበርታት እንዳለበት፣ እንዴት መበርታት እንዳለበት ይነግረዋል። አያችሁ እንዴት መበርታት አለበት፣ የት ነው መበርታት ያለበት፣ ምን ሲሰራ ነው መበርታት ያለበት ጢሞቴዎስ። ጢሞቴዎስ ምዕራፍ 2 ሁለተኛ ጢሞቴዎስ ምዕራፍ 2 ላንብብላችሁ፣ ቃሉ ቢናገረን ይሻላል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሲናገር እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። እግዚአብሔር ያበርታችሁ፣ በኃይሉ ችሎት በጸጋው በመንፈሱ በኢየሱስ ስም ያበርታችሁ። በጌታ በኢየሱስ ስም ከዚህ በላይ ያበርታችሁ፣ ከበረታችሁ በላይ ያበርታችሁ። ከዛ ብዙ ሰዎች የመሰከሩለትም ከኔም ደግሞ የሰማውን ደግሞ ሊያስተምሩ ለሚችሉ ሰዎች ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድልን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። ይህንንም የሚለውን ተመልከት፣ ጌታም በነገር ሁሉ ማስተዋልን ይስጠን። በወንጌል እንደምሰብከው ከሙታን የተነሳው ከዳዊት ስር የሆነውን ከሙታን የተነሳውን ከዳዊት ስር የሆነውን ክርስቶስ ኢየሱስን ምን በል አስብ ይለዋል። ክርስቶስ ኢየሱስን አስብ፣ የሆነውን ኢየሱስ ክርስቶስን አስበው ብሎ ሲነግረው እናገኛለን። አያችሁ ሐዋርያ ጳውሎስ አሁን በርታ ብቻ አይደለም በምን መበርታት እንዳለበት ይነግራል። ስለዚህ በምን ልበርታ ለምትሉ ሰዎች በክርስቶስ ኢየሱስ ባለው ጸጋ በርቱ። ጸጋን አትልቀቁ፣ በጸጋ ኑሩ እንጂ በራሳችሁ ስራ አትኑሩ። በጸጋ በርታ ነው የሚለው። ብዙ ሰው በራሱ ነው መበርታት የሚፈልገው፣ በራሱ ነው መጠንከር የሚፈልገው፣ በራሱ ነው መስራት የሚፈልገው፣ በራሱ ነው የሆነ ቦታ መድረስ የሚፈልገው። አይደለም፣ በራሳችሁ ሳይሆን በጸጋ በርቱ። በክርስቶስ ኢየሱስ ባለው ጸጋ፣ በክርስቶስ ኢየሱስ ባለው መንፈስ፣ በክርስቶስ ኢየሱስ በተሰራው ስራ እንድትበረቱ በጌታ ፍቅር አሳስባችኋለሁ። ሁለተኛው ጳውሎስ እንዲበርታ የሚነግረው ቃል ብዙ ሰዎች የመሰከሩለትን ከኔም ደግሞ ከጳውሎስ የሰማውን ወንጌል አደራ ለሌሎች እንዲሰጥ ይነግረዋል። ከኔም ደግሞ የሰማውን ይለዋል፣ ሌሎች ደግሞ ያስተማሩለትን መከራ የተቀበሉለትን ወንጌል ለሌሎች አደራ ስጥ። አንተም በምታልፍበት ጊዜ እኔ እንደዚህ እንደሰጠው አንተም ለሌሎች አደራ እንድትሰጥ በጌታ ፍቅር አሳስባለሁ ብሎ በዚህ ቃል ያበረታዋል። የሆኑ ተራ ሰዎች አይደለም ወንጌልን መስጠት ያለበት፣ ለታመኑ ሰዎችና ሊያስተምሩ ለሚችሉ ሰዎች ይህን ወንጌል አደራ ስጥ ይለዋል። አደራ ለተራ ሰው አይደለም የሚሰጠው። ጳውሎስ ለጢሞቴዎስ አደራ የሰጠው ጢሞቴዎስ ታማኝ እንደሆነ ያውቃል። ጳውሎስ ታማኝ እንደሆነ ስለሚያውቅ ለጢሞቴዎስ ነው አደራ የሰጠው። ለአባቱ ምን አይነት ልብ እንዳለው፣ ለክርስቶስ ምን አይነት ልብ እንዳለው ስለሚያውቅ አደራ የሰጠው። እንዲሁ እንዳንተ ታማኝ ለሆኑት ሊያስተምሩ ለሚችሉት መከራ ለሚቀበሉት ለተቀበሉለት ለክርስቶስ ለነዛ ሰዎች ይህን ወንጌል አደራ ስጥ፣ ይህንን ወንጌል አደራ ስጥ ይለዋል። ሁለተኛው ስለዚህ መበርታት ያለብን በክርስቶስ ኢየሱስ ጸጋ፣ መበርታት ያለብን ይህን ወንጌል ለታመኑ ሰዎች በማሳለፍ ይህን ወንጌል ብዙ ሰዎች ጋር በማድረስ ሰዎች የሚድኑበትን ጸጋና ወንጌል መጠበቅ አለብን። ብዙ ሰው ወንጌልን ይለቃል። ዛሬ ምንድነው ወንጌል ላይ በዋሽ ጳውሎስ ሲናገር ለአንድ ሰዓት እንኳን ለቀን አልተገዛንም አለ። የወንጌል እውነት በእናንተ ዘንድ ጸንቶ እንዲሁ ለአንድ ሰዓት መልቀቅ ሌላ ብዙ ሰዓቶችን ይወስዳል። ብዙ ጥቂት ችግር የለውም ይላል። ጥቂቱ ነው ብዙ ችግር የሚያመጣው እንጂ ብዙ ችግር አይደለም ጥቂቱን ችግር የሚያመጣው። ጥቂቱ ችግር ብዙ ችግር ያመጣል። ለአንድ ሰዓት መልቀቅ ብዙ ሰዓቶችን ብዙ ዘመናትን ያበላሽ ነበር። ሕግና ጸጋ አንድ ላይ ቢሰበክ ምንም ችግር የለውም ቢል ኖሮ ጳውሎስ ገላትያ ላይ እስከዛሬ ሕግና ጸጋ አንድ ላይ ያድናሉ፣
ሰዎች በክርስቶስ ኢየሱስ ብቻ ሳይሆን በጸጋ ብቻ ሳይሆን በክርስቶስ ኢየሱስ በሕግም ይድናሉ የሚል ስብከት ዛሬ የሚሰበክ ነበር። ጳውሎስ ግን ነው አለ፣ ጸጋው ብቻ ነው የሚያድነው። የእግዚአብሔርን ጸጋ አይጥልም። ጽድቅም በሕግ ቢሆን ኖሮ ክርስቶስ በከንቱ ሞተ። ክርስቶስን ሞት ከንቱ የሚያደርግብኝ የትኛውም ነገር አልለቅም፣ ለቅቄ አልገዛም። ስለዚህ ጳውሎስ ጢሞቴዎስን በርታ ይለዋል። በዚህ እንድትበረቱ በጌታ ፍቅር ጸልያለሁ። እንዳትለቁ ለሌሎች ለክፉዎች፣ ለክፉ ሰራተኞች፣ ለውሾች፣ ለአመንዝራዎች፣ ለዚህ ዓለም ሴሰኞች ወንጌል እንዳትለቁ፣ ለሕግ አስተማሪዎች ለሆኑ ሰዎች እንዳትለቁ፣ እግዚአብሔር የሰጣችሁን ጸጋና ወንጌል እንድትጠብቁ በጌታ ፍቅር አሳስባችኋለሁ። ሶስተኛው እንደ ኢየሱስ ክርስቶስ በጎ ወታደር እንዲሆን። በጎ ወታደር ብቻ አይደለም፣ በጎ ወታደር። ለምን መሰላችሁ? በጌታ ቤት ወታደር የሆኑ ነገር ግን በጎ ወታደር ያልሆኑ ስላሉ። ወታደር ናቸው፣ በጎ ወታደር አይደሉም። አገልጋይ ናቸው፣ በጎ አገልጋዮች አይደሉም። የሚገባውን የሚሰብኩ፣ የሚገባውን የሚያስተላልፉ፣ የጸጋውን ወንጌል የሚጠብቁ፣ በትክክለኛው መንገድ ወንጌልን የማያደርሱ ውሸተኞች ወንድሞች አሉ። አንተ ግን እንደ ኢየሱስ ክርስቶስ በጎ ወታደር ለተጠራበትና ለጠራ ለእግዚአብሔር ታማኝ በመሆን ራስን የተፈተነው ራስን ለእግዚአብሔር በማቅረብ እንደ ኢየሱስ ክርስቶስ በጎ ወታደር ሁን ይላል። ወታደር ብቻ አይደለም፣ በጎ ወታደር እንድትሆን እንደ ኢየሱስ ክርስቶስ። ኢየሱስ ክርስቶስ አይተነዋል። በፊቱ ስላለው ደስታ በመስቀል መከራን ታግሶ ይላል። መከራን በመስቀል ላይ ተቀብሎ ለዚህ ዓለም ስጋና ምኞት እሺ ያላለ ኢየሱስ ተፈትኗል ነበር። ተፈትኗል እኮ በመብል ተፈትኗል፣ በስልጣን ተፈትኗል፣ በአምልኮት እግዚአብሔር ተፈትኗል። ስገድልኝ አልሰግድልህም፣ ራስን ጣል አልጥልም፣ ለዓለምን እሰጣለሁ አልፈልግም፣ እግዚአብሔር ይሰጠኝ ይበቃል በማለት ሰይጣንን ድል በማድረግ ያኛው አዳም የተሸነፈበትን የኛው አዳም ደግሞ ሳይሸነፍበት በድል እንዳጠናቀቀ ጢሞቴዎስ ደግሞ እንደ ኢየሱስ ክርስቶስ በጎ ወታደር ሆኖ መከራ እንዲቀበልና ከእርሱ ከጳውሎስ ጋር ወንጌልን እንዲሰብክ በሚገባው ቦታ ራሱን እንዲያስቀምጥ ጳውሎስ ለጢሞቴዎስ ይህን ወንጌል ሲነግረው እናያለን። ስለዚህ በኢየሱስ ስም ጸልያለሁ፣ ዛሬ የምትበረቱበትን እንደ ኢየሱስ ክርስቶስ በጎ ወታደር የምትሆኑበት ጸጋና ኃይል ከእናንተ ጋር ይሁን። በኢየሱስ ስም ጸጋና ኃይል ከእናንተ ጋር። ሌላኛው ሰው ራስን እንዳታጠላልፍ ይላል። የሚዘምተው ወታደር አለ ትዳር በሚገኝበት ራሱ ምን አይልም፣ አያጠላልፍም። ራስን አታጠላልፍ። ብዙ ሰው አጠላልፈኝ ይላል፣ ሰይጣን አጠላልፈኝ ይላል፣ ኃጢአት አጠላልፈኝ ይላል። ራሱን ነው የሚያጠላልፈው። ለምን? ምኞት ትጸንስና ኃጢአትን ትወልዳለህ፣ ኃጢአት ታድግና ሞትን ታመጣለች አለ ጳውሎስ ያዕቆብ። አያችሁ፣ በምኞት እንዳትወሰድ። ትዳር ባለበት ቦታ ራስን አታጠላልፍ። ትዳር ባለበት ቦታ ራስን አትውሰደው። ትዳር ባለበት ቦታ እዛ አትሁን አለ። አታግባ አይደለም፣ ራስን አታጠላልፍ። አያችሁ፣ ዓላማ ተኮር የሆነ ህይወት አለው። አታግባ አይደለም እያለ ያለው። ትዳር በሚገኝበት ራስን ምን አትበል፣ አታጠላልፈው። ራስን አታጠላልፈው። ዘምተሃል የሆነ ነገር አገኝተህ እጥፍ እንዳትል። ብዙ ሰው ወንጌልን እጥፍ ብሎ ነው የሚሄደው። ኖ ከዛ ዓለም ወጥተን አሁን ወንጌል እንዲህ ነው እንዲህም አይደለም። ወንጌል ቀጥታ ነው። ወንጌል ብርሃን ነው። ወንጌል እውነት ነው። ወንጌል ህይወት ነው። ወንጌል ተስፋ ነው። ወንጌል ነው። የምስራች ነው። መልካም ዜና ነው። ወንጌል ላይ ምንም እንጨምርበት ምንም የምናጎለው ነገር የለም። ስለዚህ ለዚህ ወንጌል የታመነውን ራስን አቅርብ፣ ራስን አታጠላልፍ ይለዋል በማለት ያበረታተዋል። እንደዛ ሰውዬ ራስን እንዳታጠላልፍ ይለዋል። በገበሬ ይመስልለታል። ይሄ ወታደር ዝም ብሎ የሚዘምት ሳይሆን ራሱን የማያጠላልፍ ወታደር መሆን እንዳለበት፣ የሚዘራ ገበሬ ብቻ ሳይሆን ምን መዝራት እንዳለበት፣ የት መዝራት እንዳለበት፣ ምን አይነት ቃል መዝራት እንዳለበት የሚለይና የሚያውቅ ገበሬ እንዲሆን ሐዋርያው ጳውሎስ ለጢሞቴዎስ ይነግረዋል። ጳውሎስ ራሱ ለክርስቶስ እንደተገዛ ለክርስቶስ እንደኖረ ደግሞ ራሱ የሰበከውን ምን ማሰብ እንዳለበት ይነግረዋል። አያችሁ፣ መዝመት ብቻ አይደለም፣ ራስን አለመጠላላት። መዝራት ብቻ አይደለም፣
ምን መዝራት እንዳለበት ማወቅ መለየት። ይሄ ያሸልማል። ይሄ የድልን አክሊል ያገኛል። የሚታገል ብቻ አይደለም እንደሚገባ መታገል። ብዙ ሰው ወንጌልን ሲመቻች ይሰብክለታል፣ ሳይመቻች ደግሞ ይተዋል። ወንድሞች ሲመቻችሁም ሳይመቻችሁም ስበኩ። ላበረታታችሁ ስበኩ። ወንጌልን ስበኩ። ወንጌልን አውሩ። ሲመቻችሁ አይደለም ሳይመቻችሁ። ጤነኛው ናችሁ ብቻ ጤነኛም ሳትሆኑ በምንም አይነት ሁኔታና አጋጣሚ ወንጌልን ስበኩ። ላበረታታችሁ በጌታ ፍቅር በኢየሱስ ስም በርቱ። በኢየሱስ ስም በርቱ። በዚህ ጸጋ በርቱ። ይሄ ጸጋ እናንተን ያበርታችሁ። ይሄ ጸጋ እናንተን ያንቃችሁ። ይሄ ጸጋ አይናችሁን ይክፈት፣ ጆሮአችሁን ይክፈት። በጌታ በኢየሱስ ስም ራስን ከሚያጠላልፍ ጸጋ እግዚአብሔር ይጠብቃችሁ። ራስን ከሚያጠላልፍ ዓለማዊ ምኞት ራሳችሁን እግዚአብሔር ጸጋ በኢየሱስ ስም ይጠብቃችሁ። እዚህ ጳውሎስ የሚናገረውን እንዲያስተውል ጌታ በነገር ሁሉ ማስተዋልን እንዲሰጠው ይነግረዋል። የመጨረሻውን ምን እንደሚያወራ ከሙታን እንደተነሳው የክርስቶስን እንዲያስብ ይነግረዋል። ቃሉን እስቲ ደግሜ ላንብብላችሁ። የአባቴ ብሩካን በጨዋታ የሚታገል አለ ሁለተኛ ጢሞቴዎስ 2:5 ላይ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባል። ድካም ለወንጌል ድካም ፍሬ አለው። ግን እንደሚገባ ታገል። እንደሚገባ በጨዋታ የሚታገል ነው ያለው። ሲታገሉ አለ እንደሚገባ ካልታገለ የድሉን አክሊል አያገኝም። 6 ላይ የሚደክመው ገበሬ ፍሬውን ከሚበሉ መጀመሪያ ይሆን ዘንድ ይገባዋል የሚለውን ተመልከት። ጌታ በነገር ሁሉ ማስተዋልን ይስጥ። ወንድሞች እስካሁን ያወራሁትን በምን አይነት መንገድ እንዳስተዋላችሁ አላውቅም። እግዚአብሔር ግን በነገር ሁሉ ማስተዋልን ይስጣችሁ። ጳውሎስ የተናገረው ለማስተዋል እግዚአብሔር ጸጋውን ያብዛላችሁ፣ ማስተዋልን ይስጣችሁ። በኢየሱስ ስም ማስተዋልን ይስጣችሁ። ስለዚህ ማስተዋልን እንዲሰጠው ያበረታታል። በርቱ። ከዛ ምዕራፍ 2 ቁጥር 8 ላይ በወንጌል እንደምሰብከው ከሙታን የተነሳው ከዳዊት ዘር የሆነውን ክርስቶስ ኢየሱስን አስብ ይለዋል። ክርስቶስ ኢየሱስ ከሙታን የተነሳው በጎነቱን፣ ገበሬነቱን፣ ምን መዝራት እንዳለበት ያወቀውን፣ በምን አይነት መንገድ ይመላለስ እንደነበረው የክርስቶስ ኢየሱስ ዋጋ የተከፈለትን ያንን ወንጌል እንድትይዙ እግዚአብሔር ያንን ጸጋ እንዲያበዛላችሁ፣ እግዚአብሔር ያንን መንፈስ እንዲያበዛላችሁ እጸልያለሁ። ስለዚህ በወንጌል እንደምሰብከው ከሙታን የተነሳው ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ ይለዋል። አስብ፣ የሞተውን የተነሳውን ከሙታን በላይ የሆነውን አስብ። ይህንን የምታስቡበት ጸጋ፣ ይህንን የምታስተውሉበት ጸጋ በጌታ በኢየሱስ ስም ይብዛላችሁ። መታገል ብቻ አይደለም፣ እንደሚገባ መታገል፣ መዝራት ብቻ አይደለም፣ የሚገባውን ፍሬ መዝራት፣ እንደ ኢየሱስ ክርስቶስ በጎ ወታደር መሆን እግዚአብሔር ጸጋ ያብዛላችሁ። ይህን እውነት ለሌሎች ሼር እንድታረጉ፣ ሰብስክራይብ እንድታረጉ በጌታ ፍቅር አሳስባችኋለሁ። ጸጋ ከእናንተ ጋር ይሁን በኢየሱስ ስም።